ያፌትና ኤፍራታ ሊጋቡ ቀን ተወሰነ። እንደዚሁንም እንግዲህ ናታን ደግሞ እጅግ በጣም አዝነዋል። ማመንም ሁላ አቅቶት እንግዲህ ይጠጣል፣ ማያደርገው የለም። ነገር ግን ማን እንደምታገባ ግን ያው ገና አላወቀም ማለት ነው። ያፌት ነው ስትለው ግን የሚኖረው ነገር ግን አስቡት ማለት ነው። አጠቃላይ ድራማው እንግዲህ የሆነ ትንሽ ውዝግብ እያለ ነው ማለት ነው። እንግዲህ ቤዛም ያው ከእስር ቤት ልትፈታ ተወሰነ ማለት ነው። ለነገር ያው ነገረኛ ስለ ነገር ይፈለግ የለ እንግዲህ ለነገር ተፈለገች ማለት ነው። እንደዚሁንም ደግሞ ሄዋን ደግሞ ፖሊስ መሆኗ ያለው ነገር እንድታምናትም መግባት እንደሌለባት ብታሳምናትም ነገር ግን ያው አልነገረቻትም ለምን እንደምታገባው። ይሄ ነገር ያው ይጠቅማት ነበረ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ተናፋቂዎች የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ያለ ህዝነት ረዲታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ አይሻ ነኝ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ሀረግ ድራማ እንዲህ እያለ ወደዚህ ሄደዋል። በነገራችን ላይ ሀረግ ድራማ በቃ የሆነ ተንዛዛ ማለት ይቻላል ማለት ነው። ገና በእርግጥ ያፌት ሁሌ ትልቁ የድራማው ማራማ ያፌትና ናታን ይመስሉኛል። እነሱ ሁለታቸው ማበሳጨትና መናደድ እንደዛ አይነት ነገር ነው ያደረጉት ማለት ነው። ለምን ብዙ ነገር ነው ነገሮቹን መልሶ መስመር እየሳቱ እንደ አዲስ ወደኋላ እየተመለሰ ነው ማለት ነው። ጽዮን ገና ሁሉም ነገሩን አልፋ ምን ብላ ከኤፍራታ ጥሩ ግንኙነት የነበራት ጭራሽ በምታደርገው ነገርም ታግዛት የነበረ ልጅ ያን ነገር ጭራሽ እርግፍ አድርጋ ስታደርግ አሁን ደግሞ ጥምድ አድርጋ ያዘቻት ማለት ነው። ይሄ በጣም ይደብራል። ሁለተኛ ነገርም ደግሞ ያፌት እንደገና ውስጥ አሰቃይተዋት ምን ብለዋት አሁን ደግሞ ድጋሚ ደግሞ እንግዲህ እሷን እንዲያገባ ያለ ፍላጎቷ ማድረጉ ደግሞ የበለጠ ደግሞ ይደብራል። እንግዲህ ድራማው ሊረዝም ፈልጋችሁ ካልሆነ በስተቀር እስካሁን ያሳለፉት ምናምን ይህ ፈተናው ራሱ በቂ ነበረ ማለት ነው። እንግዲህ ሌላው ትናንትና እንግዲህ እንዳያችሁት እንግዲህ ቤት ሲመጣ ያው ሰክሮ ምን ብሎ ሁሉም ነገር ሲኖር እንግዲህ ያው የኤፍራታን ክፍል ማደሩ ራሱ አለማስታወሱ ከሷ ጋር ያደረገውን ያደረውን ምንም አላስታውስም ማለቱ ደግሞ በጣም ነው የሚደብረው ማለት ነው። ለምን ይደብራል ስላችሁ አሁን ከዚህ በፊት ያፌት ከያዝዋት ያፌት ግሩፖች ከያዝዋት በኋላ ያው እንድትደፈረች ነበር ያስመሰሉ ማለት ነው። ምክንያቱም እግሯ ላይ ምናምን ነገር ደም ነበረ እና ለዛ ሰዋ እንግዲህ ተደፈርኩ ብላ ነበረ የምታስበው። እንግዲህ አብራ ስታድር ደግሞ በቃ ለካ አልተደፈርኩም ወይ ያኔ እንዴት እንደዛ አረጉት ምናምን ነገር ይሄ ሁላ እንግዲህ አሁን እሱ አትወደኝም ጠልታኝ ነው ሌላ የምታገባው ወደ ሌላ የምትሄደው ብሎ ነው እንግዲህ እንደዚህ የተበሳጨ እየጠጣ ያለው ማለት ነው። እውነታው ነግራው እውነቱ ቢጋፈጡ ይሻል ነበረ ማለት ነው። በቃ እውነታው ነግራው በምን መልኩ ነው ምን ማድረግ ነው ያለባቸው የሚለው ነገር መጋፈጥ። ለምን ያኔ እሱ እንትኑ የሆነ አስተውት ስለነበረ በቃ በዛ ሰዓት እኔ ያላረኩም ነገር እንዳደርግ አድርገው ይሆናል ብለው ነገሩን ያመቻቹት ነበረ ማለት ነው። ሄዶ ሰው እንዲገድል ያደረገ ጊዜ ማለት ነው ሳይገድል እና ሌላው ደግሞ እንግዲህ እሷ አሁንም ድረስ እንደምትወደው ክብሯ እንደሰጠችው እሱ ቪዲዮ ልኮለት ያው እንደተደፈረች አይነት ነገር ነበር አይቶ የተናደደው ማለት ነው ናታን። ያ ነገር እንዳልሆነ አሁን አብሮ ማደራቸውን ማስታወስ ነበረበት ማለት ነው። ምንም አያስታውስም። እሷ አይ አንተ እዚህ ተኝተሃል እኔ ሶፋ ላይ ነው የተኛሁት ምናምን ማለቷ ግን በጣም ነው የሚደብረው። አንዳንዴ ለምትወዱት ሰው የሆነ የምትከፍሉት ዋጋ አለ። ግን ቢሆንም እሷ ያሁላ ማድረጓ እሱ ሊጠግነው ይችላል። ዛሬም እንደምትወደው ያውቅ ነበረና ማወቅ ማስታወስ ነበረበት። እሷም ደግሞ የተፈጠረውን ደግሞ ያው መናገር ነበረባት ባያስታውስም ሰክሮ ማለት ነው። ይሄ ያው አለመናገሯ እንትን ነው። በእርግጥ ያው እርጉዝ መሆኗን አይቀርም። በዛ ሰዓት መጨረሻ ትነግረው ይሆናል ማለት ነው። ያፌትን ብታገባ ወይ እርጉዝ ትሆናለች፣ ልጁ ለናታን ነው የሚሆነው ማለት ነው። እና ያው ድራማው እንግዲህ እየተንዛዛ ነው ማለት ነው። እንግዲህ ሄዋን ደግሞ የጠመደላት ያጠመደችው መስለዋት ነበረ ባለፈ ያው ከሱ መኪና ውስጥ ገብታ ምናምን እሱ ግን እናቴ ዱቄት በረሮ ብሎ ሰደባትና ምን ትበስላለች ብሎ ያላላት ነገር የለም። ያፌት በቀላሉ የምትይዘው ሰው መሰላት ማለት ነው። ስለዚህ በአጠቃላይ ላችሁ የፈለኩት ምንድነው
እንግዲህ ድራማው እየተንዛዛ ነው። ሐረግ ድራማ እንደዚሁም ደግሞ እሷ ከፖሊስ የምትተጋገዘው ነገር አልፈልግም ብላ ተወችው። ብቻ እስከ መጨረሻው እስኪ እናንተስ ምን ተሰማችሁ? እኔ ግን የተንዛዛ ነው የምለው።